ኢየሱስ ይመጣል የሚል ሌላ መጽሐፍ እየተጻፈ ይገኛል። በጣም ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ወደ እናንተ ይደርሳል። ሌሎች ብዙ ሰርፕራይዞች እንዳሉ ልነግራችሁ ወዳለሁኝ። በዚህ አይቆምም፣ ይቀጥላል። ዋናው መልእክቴ ግን ከፊታችን ሰኔ 14 ዕለተ እሁድ በጣም ብዙ ወዳጆች በሚገኙበት ልዩና ድንቅ በሆነ የክብር ቀን ላይ አገልግሎቴን ስትደግፉና ስታግዙ የቆያችሁ በዚህ ስኬት ውስጥ በጸሎት፣ በገንዘብ፣ በሐሳብ፣ በሁሉም ነገር ያገዛችሁ ወዳጆቼ ለእናንተም የደስታ ቀን ስለሆነ ከኔ ጋር ተገኝታችሁ እግዚአብሔርን እንድታከብሩና ከኛ ጋር ሥርዓቱን እንድትፈጽሙ ሁላችሁም ተጋብዛችኋል። እግዚአብሔር በብዙ ወዳጅ ስለባረከኝ ለእያንዳንዱ ሰው ደውዬ ደብዳቤ ልኬ መጥራት አልችልም ከወዳጅ ብዛት የተነሳ። ስለዚህ ሁላችሁንም በዚህ ስክሪን ላይ ጋብዣችኋለሁኝ። ያልተጋበዘ የለም። አገልጋዮች፣ መጋቢዎች፣ ፓስተሮች፣ ወንጌላውያን፣ የዚህ አገልግሎት ፓርትነር የሆናችሁ በኢትዮጵያ ከተለያዩ ክልል የምትኖሩ ሰኔ 14 አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ከጠዋቱ 12 ሰዓት ጀምሮ በሚደረገው በዚህ ግራጁዌሽን ስነ ስርዓት ላይ እንድትገኙ በድጋሚ ሁላችሁም ተጋብዛችኋል። ለብዙ ሰዎች ዛሬ የእናንተ ቀን ነው ስል ቆይቻለሁ። ሰኔ 14 ደግሞ የኔ ቀን ነው። በጣም ብዙ ፕሮፌሰሮችና ዶክተሮች ለግራጁዌሽኑ ይገኛሉ። ከሩቅና ከቅርብ እንግዶች ይኖራሉ። በዝማሬ የሚያገለግሉ አገልጋዮች ተጋብዘዋል። እኔ ብቻ አይደለሁም። በዕለቱ በወንጌል ስብከት የሚያገለግሉ እግዚአብሔር በአስደናቂ አኖይንቲንግ የቀባቸው ታላላቅ ሰዎች ተጋብዘዋል። ምን እንደሚፈጠር ለመገመት በጣም ያስቸግራል። ሰኔ 14 በጉጉት ይጠበቃል። በፕሮግራሙ ላይ በአካል ለመገኘት እየፈለጉ በተለያዩ ምክንያቶች መገኘት ለማይችሉ ሰዎች በአገር ውስጥም ከአገር ውጭም ሆኖ ይህንን ፕሮግራም ለመከታተል ጉጉት ላላቸው ሰዎች እንዲሆን ደግሞ በሶሻል ሚዲያዎቻችን ላይ በፌስቡክ፣ በዩቱብ፣ ቲክቶክ ቻናላችን ላይ ቀጥታ ስርጭት ይኖራል። በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት ጀምሮ ቀጥታ ስርጭት ስለሚካሄድ ሁላችሁም በምትኖሩበት ሀገር ሆናችሁ አገልግሎቱን ስርጭቱን መከታተል ትችላላችሁ። ምናልባት በቴሌቪዥን ቻናላችን ላይ የቀጥታ ስርጭት ፕሮግራም ሊከናወን ይችላል። ከቴክኒክ ባለሙያዎች ጋር እየተነጋገረን ነው። የሶሻል ሚዲያው ግን የተረጋገጠ ነው። ስለሆነም ሁላችሁም ባላችሁበት አገርና ዓለም ሆናችሁ